ወይ ሊደውልም ስለሚችል እሱ ራሱ ማለት ነው። ነፃ አድርገው ራስህ። የትም አይደለም የምትወዳት የምታፈቅራት ተንበርከክ ቀለበት ያደረግላት ሚስት ጋር ነህ። እንግዲህ ዛሬ ለአንቺ ጥሩ አጋጣሚ ነው ሄርሜላ፣ ጥሩ አጋጣሚ ነው። ይህን አጋጣሚ እንዳታበላሹ። ታች እንደሚጠብቁት ነው እየነገሩት ያሉት። እንግዲህ አብርሃምን ለማሳመን ጥረት እያደረጉ ነው እነሱ ማለት ነው። ምስኪን ሩታ ትቆጣለች አላለም? በጣም ምን አዲስ ሆነብክ? ፈገግታውን አያችሁት? ትዝ የሚለው ነገሮች አሉ። ሳይወድ የተገደደባቸው ነገሮች እንዳሉ ያውቃል። እንዲህ የምታከብር ሚስት ይስጣችሁ። ምናልባት ወንዶች ካለ እያያችሁ ከሆነ ይሄን ቪዲዮ ማለት ነው። ቲሸርት አለ ከፈለግሽ እዚህ ቀለል ማድረግ ነው፣ አለማጨናነቅ ነው። ሄርሜላ እንግዲህ ልታጨናንቀው አይገባም። ዘና እንዲል ማድረግ ነው። በቃ ዘና ካለ ምናልባት የሚያወራቸው ነገሮች ይኖራሉ። እና ደግሞ እንድትሰቀቅም ሆነ እንድትጨነቅ አስከፋኋት ምናምን ብትራሽ ነገሮች ጊዜ አሳልፍና ከዛ የምትወዳትን የምታከብራትን እህትን ቡዜንም ዴቭን ከፈለጉ ይመጣሉ። አይ ደግሞ ጋር ሄጄ እነሱም ሳንተ ስለሚጨነቁ እነሱን ታገኛቸዋለሽ። ጎበዝ። ይሄ ነው በቃ ይሄ ነው በቃ ትልቅ ስራ ነው በቃ። ምክንያቱም አስተዋይነትሽን የሚገልጽ ነው። እንደ ድሮ ከነሱ ጋር ጥሩ ጊዜ ታሳልፋለህ። የኔ ሳይታ ከዛ ባለፈ አሁን ተነሳለህ ሸንኮ ወስዳለ ወጣ ሰጥካለሁ። ከዛ በኋላ ትንሽ ምግብ ሳልከባ እንደምንመልከት ጋር ታደርጋለሽ። በቃ ሪላክስ ማድረግ አለበት። እሺ እስከዛሬ ድረስ ምን ያልከው? እስከዛሬ ድረስ ምን ነገር አስፈልግ እንደዛ ለምን መስመር ይዘጣኝ አንዴ ተቀየርክብኝ በመስመር የሆነ ነገር እንዳስፈራሩት እሷም የገባት ነገር አለ ማለት ነው። ሌላ ቀን ይነግራታል። አብርሃም ስለዚህ ጉዳይ ሲነሳ ፊቱን ይደብረዋል። አይታችሁታል? ድብር ብሎታል። ያ ቃል ማለት ነው እያሳለፈች የነበረችውን ነገር በሙሉ እያወቀ ነበር። አልረሳም። ችግሩ እንዴት እንደተፈጠረ እንኳን ከነቀኑ አይረሳም። ያው ሻወር ከወሰደ በኋላ ነገሮች ይነግረዋል። እንግዲህ የልጆች ጫጫታ ከስር ከሰማችሁ፣ ለቅሶ ከሰማችሁ ጩጮቹ እየተደባደቡ ነው። ምን ማድረግ አልችልም። እያዳመጣችሁ እንግዲህ ቤተሰብ እንግዲህ ያለውን ነገር ከሻወር በኋላ ይነግራታል። ነገ በጉጉት የምንጠብቀው ነገር ይኖራል ማለት ነው። በጣም ሄርሜላ ግን እንዳያመልጥሽ። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን።